ሌላ ባዲያ ተለማን ኢየሱስ ጌታ እግዚአብሔርን ቃል ጥቂት ደቂቃዎችን ከኔ ጋር እናያለን። መንፈስ ቅዱስ ዕብራውያን መጽሐፍ ምዕራፍ 10 ላይ ያለ ክፍልን ሰጥቶኛል። ምዕራፍ 10 ከቁጥር 19 ላይ እንደዚህ ይላል። በጌታ በኢየሱስ ስም አነባዋለሁ። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በሥጋው በኩል እንድንገባ ድፍረት ስላለን በእግዚአብሔርም ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። የተስፋን ቃል የሰጠ የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ። ለፍቅርና ለመልካም ሥራ እንድንነቃቃ እርስ በርሳችን እንታይ። በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉ። ኢየሱስ ጌታ፣ ክብር ለጌታ። እንደዚህ ብሎኛል መንፈስ ቅዱስ፣ በመረቀላችሁ መንገድ ትሄዳላችሁ አለ። በመረቀላችሁ መንገድ ትሄዳላችሁ። እንደዚህ በላቸው ብሎኛል። በመረቀልሽ መንገድ ትሄዳለሽ። በመረቀልህ መንገድ ትሄዳለህ። በመረቀላችሁ መንገድ ትሄዳለህ። ምን ማለት መሰላችሁ? ይሄኛው ማለት መንገድ የሚመረቀው አዲስ መንገድ ነው አይደለም? መንገድ ለመመረቅ ሲዘጋጅ አዲስ መንገድ ነው እንጂ አሮጌ መንገድ አይመረቅም። አሮጌ መንገድ ለማስመረቅ ሰው አይመጣም። በመረቀላችሁ እግዚአብሔር አዲስ መንገድን አዘጋጅቶ መርቆላችኋል። አሜን። ኢየሱስ ጌታ። አሜን። እስቲ ተመርቆልኛል በለው ባካችሁ። አሳየኝ ጌታ። አዲስ አስፋልት ተሰርቶ አሳይቶኝ ነው ይሄንን ያለኝ። አዲስ አስፋልት በስነ ስርዓት የተሰራ መንገድን ካየ በኋላ በተመረቀላችሁ መንገድ ትሄዳላችሁ በለው። አሜን። ኢየሱስ ጌታ። አዲስ መንገድ ከተሰራ በኋላ ርባን ይዘጋጃል። ማንም በዛ ጋር አይሄድም። መኪናው አይጓዝም። መኪናው እንዳይጓዝ ይደረግና ታጥቦ ሰዎች ያንን መንገድ ለምርቃት ያዘጋጃሉ። ከዛ በኋላ መመረቅ ያለበት ዋናው ያንን ያሰራው አካል መጥቶ ርባኑን ይቆርጣል። ከዛ በኋላ ነው ሰው ሆነ እንስሳ መኪና መጓዝ የሚጀምረው። ጌታ ስሙ ይባረክ። በመረቀላችሁ መንገድ በመረቀልን መንገድ ነው። መንገዱን የመረቀው ኢየሱስ ነው። አሜን። ከጎናችሁ ያለው ሰው ኢየሱስ ነው። መንገዳችን የተመረቀው በኢየሱስ ነው። መንገዱን የሰራው ያሰራው ኢየሱስ ነው። አሜን። ክብር ለጌታ። መንገዱን ያሰራው ኢየሱስ ነው። የመረቀው ኢየሱስ ነው። ያ ማለት ነው ስላችሁ ራሱ መንገድ ነው ኢየሱስ። እኔ መንገድ እውነት ህይወት ነኝ አለ አይደለም? ስለዚህ መንገዱን የከፈተልን መንገዱን የመረቀልን እሱ ነው። ወደዛ መሄጃ ወደምንደርስበት ጉዳይ መሄጃ ኢየሱስ ነው። ሌላ መንገድ የለም። ክብር ለናዝሬቱ ለኢየሱስ ይሁን። በመረቀላችሁ መንገዱ የመጀመሪያ ህያው እዛ ቦታ ምንድን ነው? ህያው ነው መንገዱ። እስቲ መንገዱ ህያው ነው በሉ። ህያው ነው። እግዚአብሔር የመረቀልን መንገድ ህያው። አሜን። በዚህ ምድር ላይ ያለው መንገድ ሲሰራ ለአንድ ዓመት ነው እንደምሰራ ለ20 ለ30 ለ50 ዓመት ተብሎ ለ100 ዓመት በአንዳንድ አውሮፓ ሀገሮች ነው። ያ ማለት ህያው ነው ማለት ረጅም መንገድ ረጅም እድሜ እንዲኖረው ተፈቅዶ ነው ታስቦ ነው። እግዚአብሔርም ለኛ የሰጠን መንገድ ህያው። እስቲ ኢየሱስ ክርስቶስ ህያው ነው በሉ ማለት ህያው ነው። ኢየሱስ ክርስቶስ ህያው ስለሆነ ያ የመረቀልን መንገድ ህያው። አሜን። ሁለተኛው እዛ ቦታ ሌላ ያንን መንገድ ሲገል በአዲስ ነው ይላል። አዲስ ነው መንገዱ። አሜን። ኧረ ኢየሱስ ጌታ። አሜን። ክብር ለናዝሬቱ ለኢየሱስ ይሁን። አዲስ ነው አለ ጌታ። መንገዱ አዲስ ነው። ከዚህ በኋላ ልንጓዝ ያለው መንገድ አዲስ ነው። አሜን። ቅድም ያየሁትን ራእይ ነው መነግራችሁ። ውስጥ እንደዚህ በጣም የሚገርም ነጭ ልብስ ከለበሰ በኋላ እግዚአብሔር አሰፋችኋለሁ እንጂ አጠቡም አለ። አሜን። ሰፋለሁ እንጂ አጠቡም ነው። ትበዛላችሁ እንጂ አታንሱም ብሎኛል። እንበዛለን እንጂ አናንስም። የሚገርመው ነገር እንደዚህ በመንፈስ አይኔ ወንበሮችን ከብቻ እያየሁ መላእክት ገብቶ ወንበሩ ላይ ቁጭ ስሉ አሳየኝ ጌታ። እግዚአብሔር በመረቀልን መንገድ ውስጥ የሚጓዙት መብዛት እንጂ ማነስ በህይወታቸው አይሆንም። አሜን። አዲስ መንገድ ነው። መንገዱ አዲስ መንገድ ነው። አሜን። ኢየሱስ ጌታ። ማንም ያልሄደው መንገድ በማንም ይሄዳል ትሄዳለች ተብሎ የማይገመት መንገድ ማንም ያልሄደው መንገድ። ምድር ላይ ያሉ የምድር ስርዓቶች በየትኛውም ጊዜ ሰዎች የሄዱትን መንገድ ነው የሚያስኬደው። እግዚአብሔር የሚከፍተው መንገድ ሰው የሄደበትን መንገድ አይደለም። ክብር ለኢየሱስ ይሁን። በመረቀልን በአዲስና በህያው መንገድ መጓዝ ይሆንላችኋል። አሜን። ኢየሱስ ጌታ። ክብር ለጌታ ይሁን። ከዕለታት አንድ ቀን አጋር ከሳራ ቤት ወጣችና እሄዳለሁ።
ስለዚህ ማለት ከሳራ ጋር በነበረው ነገር በርግዝና ወቅት ላይ ሳራ ላይ የሆነ ምልክት ምንድነው ማሾፍ ምልክት አሳየች ብላ ሳራ ስትል ሰደደ አብርሃም። ከዛ ለምንድነው የሄድሽው ተመለሽ ያላትና ከተመለሰች በኋላ ሁለተኛ ጉዞ ሲደረግ ልጅ ይዛ ነበር ስትጓዝ ነበረች። ያ የሁለተኛ ጉዞ እንደ መጀመሪያው ጉዞ አልነበረም። ለምን? እግዚአብሔር ከሳራ ጋር የነበረውን ጉዳይ ስለነበረ አጋርን መለየት ግዴታ ነበር። ይሄዱ ያሉ ምድረ በዳ ላይ ባልተጠበቀ ሁኔታ ውሃ የሚባል የለም፣ ምግብ የሚባል የለም። ሁሉም ተስፋ ተቆረጠና ልጁ ሲሞት አላይም ብላ ድንጋይ ውርወራ ያህል ርቀት ቁጭ ብላ ስትመለከት ነበር። የጌታ መልአክ ተገለጠና አሁን የመጣሽው መንገድ ትክክል ነው፣ አይኖችሽ ተከፍቶ የእግዚአብሔርን እውነትና ክዳን ታያለሽ አለ። ኢየሱስ ጌታ። አሜን። ክብር ለጌታ ይሁን። አሜን። ክብር ለናዝሬቱ ለኢየሱስ ይሁን። አሜን። አዲስ መንገድ አለ ወገኖች። በሁለተኛው ጉዞ ላይ በምድረ በዳ ላይ አይናቆሬም ምንጭ ፈልቆ ተመለከተች። እግዚአብሔር ምንጭን ያፈልቅልናል። በሁለተኛው መንገድ አዲሱ መንገድ ላይ ምንጭ አለ። አሜን። ኢየሱስ ክርስቶስ ለዚህ ነው በእኔ የሚያምን ከሆዱ የሕይወት ውሃ ወንዝ ምን ይሆናል? ይፈልቃል። ያ አዲስ መንገድ ነው። የማይቋረጥ ወንዝ የሚፈልቅበት መንገድ ነው። ክርስቶስ ኢየሱስን የተከተሉት የሚፈልቅ ጉዳይ በሕይወታቸው ስላለ ክብር ለናዝሬቱ ለኢየሱስ ይሁን። አዲሱ መንገድ ሰዎች የሚያውቁት አይደለም። እንዴት የሕይወት ውሃ ወንዝ ከሆዱ ውስጥ ይፈልቃል? ከሆዱ ውስጥ ሊፈልቅ አይችልም። በሰዎች በናቹራል መንገድ በተፈጥሯዊ መንገድ ስንመለከት፣ በአዲሱ መንገድ ግን ምንጭ ይፈልቃል። ምድረ በዳ ላይ ምንጭ ይፈልቃል። ባንቺ ሕይወት ላይ ምንጭ ይፈልቃል። ባንተ ሕይወት ላይ በመረቀልን መንገድ። ሃሌሉያ! ኢየሱስ ክርስቶስ መንገዱን መረቀልን። ያ መንገድ አዲስ መንገድ። ክብር ለጌታ ይሁን። ሃሌሉያ! አዲስ ነው መንገዱ፣ ሕያው የሚጓዙት በምንድን ነው የሚጓዙት ባል ይህ መንገድ በቅድስና ሰዎች የሚጓዙት መንገድ ነው። በቅድስና ይጓዛሉ ብለው ኢየሱስ የከፈተው አዲስ መንገድ በቅድስና የሚጓዙት። አሜን። ባል ያልተቀደሰው ሰው ሊሄድ የማይቻል ያልተቀደሰ ሰው ሊጓዝ የማይችለው መንገድ ነው አዲሱ መንገድ። ክብር ለጌታ ይሁን። አዲሱ መንገድ ዝም ብሎ ያልተቀደሰ በርኩሰት ያሉ በዓለም ስርዓት ውስጥ ያሉ ሰዎች የሚጓዙት መንገድ አይደለም። ይሄ መንገድ አዲስ መንገድ ነው። ብዙ ትውልድ ለመሄድ የተቸገረበት ነገር ግን እግዚአብሔር ለመረቀላቸው ለነዛ የተፈቀደ መንገድ ነው። ኢየሱስ ክርስቶስ ጌታ። ሃሌሉያ! ክብር ለጌታ። ሁለተኛው ይሄኛው መንገድ አዲሱ መንገድ ሰዎች የሚጓዙት መንገድ የፍቅር መንገድ ነው። ኢየሱስ ክርስቶስ ፍቅር ስለሆነ እግዚአብሔር ፍቅር ስለሆነ አዲሱ መንገድ የፍቅር መንገድ ነው። አሜን። ክርስትና በባህሪው በተፈጥሮ የፍቅር መንገድ ነው። እግዚአብሔር ፍቅር ስለሆነ ፍቅር የሌለው እግዚአብሔርን አያውቅም ይላል የእግዚአብሔር ቃል ስናል። ፍቅር ከሌለ እግዚአብሔርን ማወቅ አንችልም። አዲሱ መንገድ የፍቅር መንገድ ነው። የፍቅርን እርሻ የሚከታተሉት የሚሄዱበት መንገድ ነው። ጌታ ኢየሱስ የተናገረው ጉዳይ በፍቅር የሚሄዱትን። ለዚህ ነው ምስክርነትን እንጠብቅልና ቁጥር 24 ላይ ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን እንታያለን። አሜን። ለፍቅር ነው አዲሱ መንገድ በፍቅር የሚጓዙት። አሜን። ክብር ለጌታ። አዲስ መንገድ የተመረቀልን አዲስ መንገድ ኢየሱስ ጌታ። የአገሪቱ ጠቅላይ ሚኒስትር ወይም ፕሬዝዳንት መጥቶ በዛ ሀገር ላይ የተሰራው መንገድ ከተመረቀ በድንጋዩ ላይ ወይም በተጻፈው ጽሑፍ ላይ ጠቅላይ ሚኒስትሩ ወይም ፕሬዝዳንቱ መንገዱን መረቀ ተብሎ ይጻፋል። ያ መንገድ ከሌሎች መንገድ ሁሉ ጊዜ እየተነገረ ነው። እስከዛሬ የሚገርመው ወደ አንድ ቦታ ሄድኩና መንግስቱ ኃይለማርያም ድሮ በነበሩበት ጊዜ እዚህ ቦታ ላይ መጥቶ ተቀምጠው ነበር ብሎ ድንጋይ ሐመር ሀገር ላይ ድንጋይ አስቀምጧል። እና ድንጋዩ እስከዛሬ ያለ ሰዎች ፕሬዝዳንቱ ተቀምጠዋል ብሎ ድንጋዩን አይነኩትም። እስከዛሬ ያከብሩታል ድንጋዩ። ኢየሱስ ጌታ። መንገዱ የተመረቀልን መንገዱ አስመራቂ ስለሚመስል ሰዎች ያከብሩታል። እኛው ጌታ ኢየሱስ የሚከፍትልን መንገድ አዲስና ሕያው ሰዎች በቅድስና በፍቅር የሚሄዱት መንገድ ነውና ለረጅም ጊዜ እየተወራ የሚኖር ይሆናል። አሜን። ኢየሱስ ጌታ። እግዚአብሔር የከፈተልኝ መንገድ ብላችሁ የምታወሩት ክብር ለናዝሬቱ ለኢየሱስ ይሁን። በምንድን ነው የምንቀደሰው ሲባል ለመንጻት ይላል። ከክፉና ለመንጻት ልባችንን ተረጭተን ይላል። የክርስቶስ ደም የፈሰሰው እንድንቀደስ ዘንድ ነው። ከኃጢአት በነጻ በተቀደሰ ማንነት እንድንሄድ ነው። የተረጨል በእኛ ላይ የተረጨው የክርስቶስ ደም የታጠብንበት የክርስቶስ ደም ትኩስ ስለሆነ ስለዚህ አዲሱ መንገድ በክርስቶስ ደም ታጥቦ ሰዎች የሚጓዙት መንገድ ነው። ኢየሱስ ጌታ። በነገራችን ላይ
ወደ ናሆም መጽሐፍ ላይ ትንቢተ ናሆም ላይ ሄደንና እግዚአብሔር በወጀቡ በአውሎ ነፋሱ ምን አለው ይላል መንገድ አለው ይላል እግዚአብሔር የትኛው ጉዳይ ላይ መንገድ አለው አሜን መንገድ አለው ብሎ ዋካቸው እግዚአብሔር በየትኛው በእኛ ጉዳይ ላይ መንገድ አለው አሜን መንገዱን ስላላወቅን እኛ በራሳችን መንገድ ስለምንሄድ እንጂ እግዚአብሔር መንገድ አለ ክብር ለናዝሬቱ ለኢየሱስ ይሁን በመረቀልን በአዲስ መንገድ እኛው ክርስቶስ ኢየሱስ የከፈተው መንገድ ሰዎችን መድረስ ወዳለባቸው ስፍራ የሚያደርስ አሜን ወደ ቅድስት ይላል እዚህ ጋር የተጻፈው ወደ ቅድስት ይላል ወደ ቅድስተ ቅዱሳን ለመግባት በደሙ በኩል ደግሞ በመጋረጃው ያው በስጋው በኩል ወደ ውስጠኛው ወደ ቅድስተ ቅዱሳን መግባት ተሰጥቶናል ያ መንገድ ነው በክርስቶስ ኢየሱስ የተከፈተልን መንገድ ይሄንን መንገድ ያወቁት ናቸው እድለኛ የሚሆኑት ክብር ለጌታ ይሄንን መንገድ ያወቁት ናቸው ወደ ውስጠኛው የሚገቡት ክርስቶስ ኢየሱስ የከፈተልን መንገድ መረዳት ያስፈልጋል መንገዱን ካልተረዳን በራሳችን መንገድ ስንጓዝ እድሜያችንን እንጨርሳለን ኢየሱስ ክርስቶስ እውነተኛ መንገድ ነው አሜን ክብር ለናዝሬቱ ለኢየሱስ ይሁን ሃሌሉያ ስለዚህ ይሄንን በጥሩ ውሃ ታጥበን በተረዳንበት እምነት ይሄኛው መንገድ በእምነት ነው መጓዝ ብቻ ከጎን ያለው ሰው እምነት ይኑር በሉት ባካችሁ አዲሱ መንገድ በእምነት ነው ኢየሱስ ጌታ አሜን በአንድ ሀገር ላይ አስፋልት ተመረቀና በጣም ትልቅ አባት ናቸው ምርኩዝ ይዘው መሃል አስፋልት ላይ እንደዚህ ያሉ ይሄዳሉ እና መኪናዎች ሁሉ የመጡ ሁሉ እርሳቸው ዞር እስኪሉ ድረስ ክላስ ያደረጉ ቆሙ ምንድነው ሲባል ሰውየው የሚያውቁት ያችን መንገድ ነው ሌላ መንገድ ያውቁ ድሮ እርሳቸው እየሄዱ የነበሩትን አሁን ወደ አስፋልት ስለተቀየረ ነው እርሳቸው በዛ መንገድ ይሄዳሉ ክብር ለኢየሱስ ይሁን ያምናሉ መንገዱን ሌላ መንገድ የሚያምኑት የለም የሚያውቁት መንገድ ያ ነው ኢየሱስ ክርስቶስ የከፈተልን መንገድ በእምነት የሚጓዙት ነው የሚያስኬደው መኪናው ሰውየውን ገጭቶ አላለፈም ለምን የሰውየው መንገድ ነው መንገዱ ክብር ለጌታ ይሁን ኢየሱስ ክርስቶስ የከፈተልን መንገድ በእምነት የምንጓዘው መንገድ እምነት የሌለው ከክርስቶስ ጋር መጓዝ አይችልም ያለ እምነትም እግዚአብሔር ደስ ማሰኘት አንችልም እግዚአብሔርም የከፈተልን እውነት ማወቅ አንችልም የመረቀልን መንገድ የእምነት መንገድ ነው አሜን ክብር ለጌታ የእምነት መንገድ እግዚአብሔር ከእርሱ ጋር የሚጓዙትን በተለይም በልዩ ህብረት በልዩ ማንነት ተጣብቆ አብሮ የሚጓዙትን ለይቶ ያውቃል ልዩ ህብረት ያላቸው በልባቸው በትክክል በተቀደሰ ህብረት የሚጓዙት ነው ያውቃል ስለዚህ ይሄኛው መንገድ ከእግዚአብሔር ጋር ልዩ ህብረትን ይፈልጋል አሜን ለምን እንደሆነ ልንገራችሁ በአዲሱ መንገድ ከፊት የሚሄደው የሰራዊት ጌታ እግዚአብሔር ነው አሜን እግዚአብሔር ነው በረባካ በአዲሱ መንገድ ከፊት የሚሄድ እግዚአብሔር በአዲሱ መንገድ ከፊት የሚሄደው ሰው አይደለም በአሮጌው መንገድ ከፊት የሚሄደው የዚህ ምድር ጉዳይ ነው በአዲሱ መንገድ ግን ከፊት የወጣው ነው የሚሄደው እግዚአብሔር ነው ለዚህ ነው ለሙሴ ሲናገር ከፊታችሁ የሰራዊት ጌታ እግዚአብሔር ከፊታችሁ ይቀድማል እናንተም ትከተሉታላችሁ አለ ስለዚህ የምንከተለው ጌታ ከፊታችን የቀደመው የሰራዊት ጌታ እግዚአብሔር ነው እኛ እሱን እንከተላለን እኛን የሚከተለን ምሕረትና ቸርነቱ አለ የምድሩን በረከት እኛን ይከተለናል ስለዚህ በአዲሱ መንገድ ኢየሱስ ክርስቶስን ተከትለን የምንገባው የምንሄደው መንገድ ነው አሜን ክብር ለጌታ አሜን አንዳንድ መንገዶች ሲመረቁ ያስመረቁ ሰዎች በመንገዱ ላይ ወክ አድርጎ የሆነ ዲስታንስ ይሄዳል ለምን መሰላችሁ መንገዱ ተከፍቷል ማለታቸው ኢየሱስም መንገዱን ከፍቶልን ነው ሂዱ ያለው በተመረቀልን በአዲሱ መንገድ የተመረቀልን አዲስ መንገድ ለሰዎች የተፈቀደ ነው አሜን ክብር ለጌታ ይሁን አሜን ሐዋርያት የተጓዙበት መንገድ ነው ነቢያት የተጓዙበት መንገድ ነው አባቶቻችን የተጓዙበት መንገድ ነው የእምነት መንገድ የቅድስና መንገድ የፍቅር መንገድ ከእግዚአብሔር ጋር በልዩ ህብረት የተጓዙበት መንገድ ነው አሜን የተመረቀልን አዲስ መንገድ አሜን በዚህ መንገድ ከዛሬ ጀምሮ ትሄዳላችሁ በላችሁ አለ ጌታ አሜን በተመረቀልን በአዲስ መንገድ ኢየሱስ ጌታ አሜን ክብር ለጌታ አሜን ይህ አቅምና መረዳትን ይፈልጋል የማያውቁ ይሄንን መንገድ ያልተረዱ ሰዎች ሁሉ ጊዜ መንገዱ የራሳቸው አይነት የመሰለ ብዙ እየተደነጋገሩ ይኖራል ኖ አዲሱ መንገድ ጥርት ያለና ግልጽ መንገድ ነው ኢየሱስን ማየት የቀራንዮውን ጎልጎታ የቀራንዮውን አንበሳ ዋጋ የከፈለልን በጎልጎታ ቀራንዮ ዋጋ የከፈለልን እርሱን የተመለከተን የምንሄድበት መንገድ ነው ክብር ለኢየሱስ ይሁን ስለዚህ በዚህ መንገድ እንድንሄድ ክርስቶስ ኢየሱስን መከተል ይፈልጋል አሜን መልኩ በእኛ እንድንኖር ዘንድ ይፈልጋል ክብር ለጌታ በኢትዮጵያ ላይ የተሰራውን መንገድ
ከአሜሪካ መጥቶ ሰው አያስመርቅም ወይ ከአሜሪካ የመጣ አካል አይደለም የሚያስመርቀው ከኢትዮጵያ በኢትዮጵያ መንግስት ከሰራ የኢትዮጵያ መንግስት ነው የሚያስመርቀው ያስመረቀልን የመረቀልን ኢየሱስ ይሄንን አዲሱን መንገድ ያስኬዳቸው እርግጠኛ ሆኜ የምነግራችሁ እግዚአብሔር የሚከፍተው መንገድ ሰው ይዘጋል ብላችሁ አንዳች አትጠራጠሩ እግዚአብሔር ከከፈተ ሰው አይዘጋው መንገዳችሁ የትኛው የሰው ኃይል የሰው አቅም መንገዳችሁን ይዘጋቸው እግዚአብሔር የሚከፍተው ጉዳይ ጋር ነው ጉዳዩ ያለው ክብር ለጌታ ይሁን ሃሌሉያ ስለዚህ ምንድነው የሚያስፈልገው በዛ ሌላ የሚያስፈልገው የተናገረው እርስ በርሳችን እንተያይዋላ በአንዳንዶች ዘንድ ልማድ እንደሆነው መሰብሰባቸው እውነተኛ ህብረትን ይጠይቃል ይሄ መንገድ ተያይዘን የምንሄደው መንገድ ነው ለብቻችን ሌላው ስራ ያወጣ ሰውየው መጣ አልመጣ ገባ አልገባ ብለን ሳይሆን ተያይዘን የምንጓዘው መንገድ ነው አዲሱ መንገድ እውነተኛ ህብረት ይጠይቃል ይሄ መንገድ ክርስቲያኖች አብሮ ተጓግዘው ስለክሙ አንዱን ያበረቱ ሲወድቁ አንዱ ሌላውን ያነሳ ያልገባንን ምስጢር የገለጥን የምንሄደው ነው አዲሱ መንገድ ስለዚህ በዚህ መንገድ የሚጓዙትን ልረዳ እግዚአብሔር ይታመናል ክብር ለጌታ ይሁን ኢየሱስ ክርስቶስ ጌታ አዲሱ መንገድ በእውነተኛ ህብረት የሚጓዙትን ይፈልጋል እውነተኛ ህብረት እውነተኛ ህብረት በለው ባካችሁ እውነተኛ ህብረትን ይጠይቃል አዲሱ መንገድ እውነተኛ ህብረት ይጠይቃል ሌላው ዕብራውያን መጽሐፍ ምዕራፍ 12 ላይ እንደዚህ ይላል ክብር ለኢየሱስ ይሁን ቶሎ የሚከበርን ኃጢአት አስወግደን የእምነታችን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለው ሩጫ በትዕግስት እንሩጥ በትዕግስት የምንሮጠው መንገድ ነው በትዕግስት ነው ይሄ መንገድ አዲስ መንገድ ምን ማለት መሰላችሁ መከራ ስለ ክርስቶስ መከራን በመቀበል የክርስቶስን መከራ ተካፋይ ሆነን ታግሰን የምንጓዘው መንገድ ነው በትዕግስት ሩጫችንን በትዕግስት እንድንጓዝ ዘንድ ይፈልጋል ያልታገሰ ሰው አዲሱን መንገድ አይጓዝም ሕያውና አዲስ መንገድ በትዕግስት የምንጓዘው ነው ለምን ዛሬ ላይ ተጉዘን የምናበቃው አይደለም ነገም ትጓዛለህ ዛሬ ላይ ተጉዘሽ ነገም ትጓዥ ዛሬ ላይ ሄደ ነገም ትሄደው የማራቶን ሩጫ መንገድ አይነት ማለት ነው ረጅም መንገድ ነው ጌታ እስኪመጣ ድረስ ወብኛ ወደ ጌታ እስክንሄድ ድረስ የምንጓዘው መንገድ ነው አዲሱን መንገድ በተመረቀልን በአዲስ መንገድ እንጓዝ ሃሌሉያ ኢየሱስ ክርስቶስ ጌታ ሃሌሉያ እግዚአብሔር አብርሃምን ከኡር ከለዳውያን ምድር ከዛ ከባቢሎን ምድር ውጣ ስለው መንገድ አበጅቶለት ነው አዲስ መንገድ አበጅቶለት ነው ማረፊያም አዘጋጅቶለት ነው ስለዚህ በተዘጋጀው መንገድ መጣ የተዘጋጀለትን አዲሱን ስፍራ ወረሰ አብርሃም ልጆቹ ይስሐቅና ያዕቆብ የአብርሃምን መንገድ ነው የተከተሉት የአብርሃም መንገድ የክርስቶስ መንገድ ነው ሊመጣ ያለውን ኢየሱስን እያየ አይን ያላየችውን ወይ ኢየሱስ ክርስቶስ ጌታ ክብር ለናዝሬቱ ለኢየሱስ ይሁን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳቸዋል ወደ ሰማያዊቱ ኢየሩሳሌም በደስታ ለመግባት ትኩር ብሎ ነገሩን እያየ ይራመድ ነበር ክብር ለጌታ ይሁን እግዚአብሔር በአዲሱ መንገድ ሰዎችን ወደ ሰማያዊቱ ጽዮን ወደ ኢየሩሳሌም ነው የሚመራቸው አዲሱ መንገድ ያ ይሄ አዲስ መንገድ የሰማይን ከተማ የሰማይን ጉዳይ ካላሳየ መንገዱ ትክክል አይደለም ኢየሱስን የማያሳይ መንገድ ትክክለኛ መንገድ አይደለም ምድር የሚሸት ጉዳይ ካለ ስተት አለው ዛሬ ስለዚህ የክርስቶስን ማንነት የሚገልጥ ማንነትን ህልውናውን የያዘና የታጠቀ ማንነት ያለው ሰው የክርስቶስን ማንነት ይዞ ይሄዳል ሌላውን የዚህን መንገድ ባህሪ ልናገርና ጨርሳለሁ የዚህ መንገድ ባህሪ ምን መስራት እስራኤላውያን ወደ ፍልስጤም ራዘር ወደ ከነዓን ምድር ሊገቡ በሚጓዙበት ጊዜ መንገዱ የ13 ቀን መንገድ ነው በደም ስሙ መንገዱ ወደ ከነዓን ምድር የሚሄዱት 13 ቀን መንገድ ነው ከዛስ እግዚአብሔር ለሙሴ ህግና ሥርዓት ሊሰጥ ስለፈለገ ሲና ተራራ ላይ ህግና ሥርዓት ሊሰጥ ሙሴን ወደ ሲና ተራራ ጠራ 40 ቀን ቆዩ ከ40 ቀን በኋላ ጉዞን በ13 ቀን ውስጥ እንዲጨርሱ እግዚአብሔር ፕላን አደረገና ለሙሴ ህግና ሁሉ ነገር ሰጥቶ ሙሴ ከሲና ተራራ ወረደ ሲወርዱ እስራኤላውያን ጣዖታትን ያመልኩ ነበር የጥጃን ምስልን አዘጋጅተው ያመልኩ ነበር 13 ቀን ላይ በ13 ቀን መግባት የነበረባቸው 40 ቀን ላይ ያለው ሥርዓትን ሲያሳያቸው በ40 ቀንም ውስጥ ያልተለወጠ ልብ ነበራቸው በ13 ቀን የሚገቡትን መንገድ በ40 ቀን ሥርዓቱን ያስተምር ነበር እግዚአብሔር 40 ቀኑን ወደ 40 ዓመት ቀየረው ለዚህ ነው ምንም እንኳን አቋራጭ ቢሆንም አጭር ቢሆንም እግዚአብሔር እስራኤላውያን በፍልስጤማውያን መንገድ አልመራቸውም ይላል መጽሐፍ ቅዱስ ትክክል ነው
ስለዚህ ምንም እንኳን አቋራጭ ቢሆን እስራኤላውያንን እግዚአብሔር በፍልስጤማውያን መንገድ ወይ በአሕዛብ መንገድ አልመራቸውም። ለምን? ድንገት ቢገቡ 13ኛ ቀን ላይ ቢገቡ ኖሮ እዛ ላይ ያዩትን እነዛ ከጣቢያንን ፈሪዛውያንን እያንዳንዱ ሲመለከቱ ሮጦ ወደ ኋላ ሊመለሱ ይችሉ ነበር። ከዛ ርስት ላይ እንዳይወጡ የእግዚአብሔርን ባህሪ በምድረ በዳ ያለው ጽናትን የእግዚአብሔርን ኃይልና ታላቅነትን ተረድቶ እንዲጓዙ አደረገ። አዲስ መንገድን ነው የመራቸው። ኢየሱስ ጌታ። እንዲሁ በምን ታሪክ ቢሆን ነው 13 ቀን የሚፈጅ መንገድ 40 ዓመት ሊፈጅ ይችላል? አዲስ የእግዚአብሔርን አመራር ነው የሚነግራቸው። እግዚአብሔር በአዲሱ መንገድ ሲመራ ባህሪውን ለሰዎች ይገልጣል፣ ማንነቱን ይገልጣል፣ ክዳኑን ይገልጣል፣ ፈቃዱን ይገልጣል፣ አካሄዱን ይገልጣል። ያንን መንገድ ሰዎች ሳያመነቱ ሳይደነባበሩ ቀጥ ብለው እንዲጓዙ አቅጣጫን ያሳያቸው። መጨረሻ ላይ ቀኑ ሲደርስ የሴይርን ተራራ መዞር ያበቃቸዋልና ኑ ከዚህ ተራራ ውጡ ብሎ እግዚአብሔር ነው ያወጣቸው። ኢየሱስ ክርስቶስ ጌታ። እግዚአብሔር የመረቀላቸው አዲስ መንገድ አለ። ራሱ እግዚአብሔር የመረቀላቸው ራሱ ክርስቶስ የሄደበት መንገድ። እግዚአብሔር እስራኤላውያንን ከግብጽ ምድር ወደ ከናን ምድር የመራበት፣ እኛን ከጨለማ ከድቅድቅ ጨለማ ወደ ሚደነቅ ብርሃን የመራንበት፣ ከሞት ወደ ህይወት ያሸጋገረን ያ አዲስ የተመረቀልን መንገድ ነው። ይህንን መንገድ እግዚአብሔር አበጅቶላቸዋል። ሁለተኛው ጌታ የተናገረኝ ነገር በምድራዊ ህይወታችሁ እግዚአብሔር የመረቀላችሁ መንገድ አለ። የበረከት መንገድ ነው። እሱ የሰላም መንገድ ነው። የጉብኝት መንገድ ነው። የእውነት እግዚአብሔር ሰውም ሳይጎበኝ አይተው። እግዚአብሔርን በእውነት ከሙሉ ልብ የተከተለ ሰው አንድ ቀን እግዚአብሔር ሳይጎበኘው ያን ሰው አይተው። እግዚአብሔር ከዕለታት አንድ ቀን ይጎበኛቸዋል። ያ የእግዚአብሔር ጉብኝት ቀን ይመጣል። እስራኤላውያን የተጎበኙበት የጉብኝት ቀን። የተመረቀላችሁ አዲስ መንገድ በክርስቶስ ኢየሱስ ለሁሉም ጌታን ለሚያውቁ ሁሉ የተፈቀደ መንገድ። ኢየሱስ ክርስቶስ ጌታ። በፊቱ የሚጓዙትን ልረዳ እግዚአብሔር የታመነ ነው። ክብር ለናዝሬቱ ለኢየሱስ ይሁን። አባቶቻችን የተጓዙበት፣ ነቢያት የተጓዙበት፣ ሐዋርያት የተጓዙበት፣ ዋጋ የከፈሉበት፣ በእምነት ራሳቸውን መስዋዕት ያደረጉበት፣ እኛን ተመልክተው የተሰጠውን ተስፋ ሳይወርሱ ነገር ግን በምድረ በዳ የተቀበዘበዙበት መንገድ የክርስቶስ ኢየሱስ የእግዚአብሔር እውነተኛ መንገድ ነው። ያንን መንገድ እንከተል። እንጸልያለን ሁላችን።